ሼኪውን የቱንም ያህል ብትወዳቸው ሼክ አሊ አላሙዲን ብለህ ብትነቀሳቸው በሚድሮክ ውስጥ እድሜ ልክን ብትሰራ ጎበዝ ልጅ ብለው ጀርባህን ይመቷል እንጂ አያወርሱም። ልጅ ስትሆን ግን ይገርማል። ኖ ዋን ኮምፕሌን ማድረግ አይችልም። አሁን ጳውሎስ ተረጋግቷል። እግዚአብሔር ቃል ኪዳን ገብቷል። ስምምነቱ ተፈጽሟል። አብርሃምም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ለዘርህ እቺን ምድር ሰጣለሁ አለው። የተስፋው ቃል የሰጠው ለአብርሃምና ለዘሩ ነው። ዘሩ እርሱ ክርስቶስ ነው። አሁን ዘፍጥረት ላይ እግዚአብሔር ቃል ኪዳን ሲገባ እግዚአብሔርና አብርሃም አይደሉም ቃል ኪዳን የገቡት፣ ኮሚትመንት የገቡት እግዚአብሔር ብቻውን ነው የገባው። እግዚአብሔርና አብርሃም ገብተው ቢሆን ኖሮ ከሁለት አንዱ በስምምነቱ ላይ የሰፈረውን ይቀይሩ ነበር። ሰው እንኳን እንደው ሐሳቡን እንደው ቢቅ እንዳይቀይር እዛ የቃል ኪዳን ስምምነቱ ላይ ምንም አይነት ሰውን የሚወክል ነገር የለም። እባርካለሁ፣ ለበረከት አደርጋለሁ፣ ሰጣለሁ፣ እንዲያደርጋለሁ፣ እንዲህ ብታረግ እንዲያደርግልሃለሁ አላለ። እንደ ሰማይ ከዋክብት እንደምትረሻው አሰው አበዛል። አብርሃም አመነ፣ ጽድቅ አድርጎ ቆጠረለት። አሁን ተመልከት፣ አብርሃም የጸደቀው በእምነቱ አይደለም። የአብርሃም አምላክ እምነቱን ጽድቅ አድርጎ ቆጥሮ ነው ያጸደቀው። ዶንት ፎርጌት ይሄንን። ሰው እምነቱ አይደለም የሚያጸድቀው፣ እግዚአብሔር ነው የሰውን እምነት ጽድቅ አድርጎ ቆጥሮ የሚያጸድቀው። እና ደስ የሚለው እንደው መካከል ላይ ሄደ እንኳን እንደው እንዳይቀየር የለህበትም። ኪዳኑን ኮሚትመንቱን የፈረመው እግዚአብሔር ብቻ። ስለዚህ አንድ ጊዜ ኪዳን ከጸደቀ በኋላ ማንም ሊሽረው ወይም ሊያሻሽለው አይችልም። ስለዚህ እኔ ሰው የሚጸድቀው በእምነትና በስራ አይደለም፣ በእምነት ብቻ። በእምነትና በስራ አይደለም፣ በቅንነት አይደለም ሰው መንግስት ሰማያት የሚገባው። በስራ የሚገባበት መንግስት ሰማያት የለም፣ የዘላለም ህይወት የለም። በነገራችን ላይ ይሄ ቀና ከወላጆች ጋር በመወለድ ተዋውቀ በመውረስ ነው የምትለያዩት። ታውቃለህ? ልጅ አባቱን የሚመስለው አባቱ ጃኬት ስለገዛለት አይደለም፣ ከዘሩ ስለተካፈለ። ልጁ ይገርማል። ጭቃ ከዚህ በታች ሱሪ ቁንጣ ሳያደርግ ጭቃ ውስጥ እየሮጠ አንተ ወደዛ ሰፈር ስትሄድ ይሄ ግን እንትናን ይመስላል ትላለህ ቆመ። ልጁ ጭቃ ቢያቦካም ባያቦካም የተካፈለው ዘር ያሳብቅበታል። ስለዚህ ውርስ፣ ድነት፣ ርስትን መውረስ በሕግ ሥራ ቢሆን በተስፋ ቃል ባልተገኘ ነበር። እግዚአብሔር ለዘር ሲለው በተስፋ ቃል በጸጋ ሰጠው፣ እንዲሁ በነፃ። እችን ልድገምላችሁ። ሕግ ሰው ለእግዚአብሔር የሚሰራው፣ ተስፋው ግን እግዚአብሔር ለሰው የሰራው። ለሰው የሰራው። አሁን እግዚአብሔር በሰራልህ ድናል። በቃ ገብታል። ኢየሱስ ጌታ ድናል።